ጭንቀት ውስጥ ስላለው ይሄ ጭንቀት አንድ ላይ ነው ተደምሮ እኔ ራሴን ሊያሳብደኝ በቃ የማይሆን ውሳኔ እንድወስን እያደረገኝ ያለው። ቤተሰብ ጥለሽ ነው ያለኝ። 5 ዓመት ሙሉ ለፍቼ ምንም የለኝም። እንዴት ልራመድ? እንዴት ተራምጄ ወስኜ ልሂድ? እንዴት አድርጌ ሁሉን ነገር ዘጋግቼው ልሂድ? አቃተኝ። አሁን ላይ ሁሉን ነገር እንደዚህ እንዲያደርግ ያደረገኝ ይሄ ነው። በቃ ደህና ሆኜ ትንሽ ከቆየው በጣም ብሽቀናችሁ ከተማ ይሙት በጣም ብሽቀናችሁ። ምን ሆናችሁ ነው ዲ አጀንዳ የሚፈልግ አጀንዳ ፈልገው ነው። አጀንዳ የለም። በቃ ይዘናታል። ስንት አይነት ምረ ቲክቶከር እንዳለ በቃ አጀንዳ እኮ ነው፣ ሌላ ነገር አይደለም። ቀጥይ እህቴ አውሪ። እና ይሄ ነው አሁን ላይ እኔ በጣም ፈተና የሆነብኝ እንዳልሰራም ያደረገኝ አንድ አይዲው ነው። አይዲውን ተውት፣ ይሄ ይቀመጥ፣ ችግር የለው። ገብቼ ከሰዎቹ ጋር ከተስማማው ሰዎቹ እንኳን ከመረጡኝ በስራ ከወደዱኝ 15 ቀን እንደሰራው ራሴን ሳላቀው በዛ በሽታ በቃ ይጥለኛል። ከዛ በኋላ በዛ በሽታ የተነሳ ስራዬን አጥቼ እወጣለሁ ማለት ነው። ከዛ በኋላ ግን መጥቼ በቃ ከራሴ ጋር ሆኜ ኖርማል ሆኜ ስራ ስፈታ ኖርማል ሰው ነኝ፣ ደህና ሰው ነኝ። ከዛ ተቀምጬ ራሴ በቃ አረጋግቼ ለምን አልሰራም? ለምን እንደ ሰው እጅ ላይ ሆናለሁ? ራሴን የምችል ሰው ነኝ፣ ልጅ ነኝ ገና ብዬ እላለሁ። ለምን ይሄ የመጣብኝ በጭንቀት የተነሳ ነው። ፋኮፍ ሂጂ፣ ዝም ብለሽ ሚውት እያደረግሻቸው ሂጂ። ብዙ ነው ስልክ እየቀያየሩ እየደወሉባት እኮ ነው። የቅድሙን ብሎክ አድርጋለች። ሂጂ፣ እንዲሁ ሚውት እያደረግሽው ሂጂ። አንቺ አውሪ። እሺ ቆይ ቦልኬ ልምጣ። አንዴ አትሂጂ፣ ይውጣላቸው። አንቺ አውሪ። ኮሜንቱን ብትዘጉ ደስ ይለኛል። ኮሜንት ዝጊላት ኮሜንቱን ሐሳቡን ትስጥ። ኮሜንቱን ተይው ማርያም፣ አንቺ ራስሽን ንግግርሽ ላይ ትኩረት ይኸውልሽ፣ ኮሜንቱን አትዩ። ኮሜንት አታንብቢ። ምናልባት ዝጉላት፣ ችግር የለው መሲ፣ ዝጉላት። በቃ እሷ ፍላጎቷ ዝጉላት። መዝጋት እንዘጋዋለን፣ ግን አሁን ለምሳሌ ዲጄ ኮሜንት ላይ የሚያግዛት ሰው ምናምን እሱን ነው እንዘጋዋለን። ችግር የለው መዝጋት። ግን ኮሜንቶች መጥፎ እንደሚጽፉ ሁላ ጥሩ መስሎች አሉ። ገባሽ? ተረጋጊና ይኸውልሽ፣ ኮሜንት አታንብቢ። ቆይ ውዶች፣ ተረጋጊና ይኸውልሽ፣ ተረጋጊና አንቺ እኛ ላይ ፎከስ አድርጊ። ኮሜንት እኛ ክፍት የምናደርገው ብዙ ቅን ያበሻ ሰዎች አሉ። ምንድነው ችግርሽ ብለው የሚመጡ፣ ለዛ ነው እነሱን ስለምንጠብቅ ነው። ክፈቱት፣ ኮሜንት አታፍኑ ፕሊዝ። አይደለም አንዴ ሐሳብ ቲኑዬ፣ አንዴ ይቅርታ ሊዱ ነኝ። ሰላም ብዬሻለሁ። መጀመሪያ አውቀሽኛል። ቢያንስ ሐሳቧን እስክጨርስ ኮሜንቱ ይዘጋላትና ሐሳቧ እንዳይበታተን፣ ከዛ በኋላ ኮሜንቱን ክፈቱት። እያነበበች እየተረበሸች ስለሆነ ማለት ነው። ችግር የለውም። የራሷን ሐሳብ ትቀጥል፣ ኮሜንቶችም ይጻፉ። በቃ ይሁን ብላለች። ተውት፣ ቀጥይ። ይሁን አማረ ይሁን፣ ችግር የለውም። አንቺ ኮሜንት አታቁሳለ ባካችሁ። እኛ ራሱን ንግባባና ልጅቷና ቁማት ወደ ገደለው ንግባ። በቃ አንቺ ኮሜንት አታንብቢ። ሐሳብሽን ውስጥሽ የሚልሽንና የቸገረሽን ነገር ተናገሪ፣ አለቀ። ኮሜንት ደግሞ ጥሩም መጥፎም ሊጽፉ ይችላሉ። ይሄ ኮሜንት ነው። ኮሜንት ደግሞ ላይክ አሁን እዚህ ላይ እናግዝሽ የሚሉ አሉ፣ እንዲሁም ደግሞ የሚተቹ አሉ፣ የሚስቁ አሉ። ኮሜንቶችን ጥሩ ነገር ብቻ ጻፉ ማለት አንችልም። እሺ ማሬ፣ በቃ ቀጣይ ሐሳብሽን። እሺ በቃ እና በመጨረሻም አሁን ላይ አገሬ መግባት ፈልጌ ነው እና በቀደም ላይቭን ከፍቼ የራሴ ቤት በአጋጣሚ ላይቭ ብዙ ጊዜ አልገባም። ቪዲዮ ነው ፖስቼ የምወጣው፣ ቪዲዮ ለቅቄ ምናምን ነው እኔ ብዙ ጊዜ እንትን የምለው እና ላይቭ ገብቼ የሆነ እንትን እያልኩኝ እያለቀስኩኝ ልክ ሰው ስሬ ጎኔ ቁጭ ብሎ አይዞሽ እያለኝ እንደሚያባብለኝ ነው። በቃ ላይቭ ላይ ሆኜ ሳለቅስ የነበረው ሰው ፈልጌ በጣም በቃ የሆነ ተስፋ የሚሰጠኝ ሰው ፈልጌ ማለት ነው። እና እዛ ጋር ሆኜ ሳለቅስ በአጋጣሚ የሆነች ልጅ መጣች እና ገባች። ገስት ላይ ሰው ማስገባት ጀመርኩኝ። 200 ምናምን ሰው ነበረ። ከዛ ምን ሆነሽ ነው ስትለኝ እንዲህ በቃ መስራት አልቻልኩኝም። በስተመጨረሻ ከ5 ዓመት ቆይታ በኋላ እንደዚህ አይነት ችግር ውስጥ ነኝ። ይሄን አላመስኖር ግን ወረቀቱም አልተሳካልኝም፣ ምንም ነገር የለኝም። አሁን ላይ እንኳን እንዲህ ብዬ የምራመድበት የምበላበት እንኳን ገንዘብ ያጣሁበት ሰዓት ነው። በችግር የተከበብኩበት ሰዓት ነው። ሰው እያለ ሰው አጥቼ ያለሁበት ሰዓት ነው እና በጣም ጭንቅ ውስጥ ነው ያለሁት ብዬ ነገርኳት፣ ችግሬም ማለት ነው። ፋሲካ ትባላለች፣ ከሶፊያ ያገናኘችኝ ማለት ነው። ከዛ ሶፊያ ደወለችና ቀጥታ 10-15 ደቂቃ ይሆናል አወራችኝ፣ ችግሬን ጠየቀችኝ። እንደዚህ ላይቭ ላይ ሰምታ ፋሲካ የምትባል ልጅ እኔ ጋር መታ እንደዚህ ነግራኝ ነው ስላንቺ መረጃና እኔ ደግሞ እንዲህ በጣም የተቸገሩትን ግራ የተጋቡትን እንደዚህ ቻሌንጅ እየሰጠው ያንን ቻሌንጅ የሚያደርጉ ያንን ቻሌንጅ በሰጣቸው መሰረት በአግባቡ ከሰሩ
የማደርግላቸው የቸገራቸውን ነገር ላደርግላቸው ቃል እገባለሁ። ስለዚህ ምን ሆነሽ ነው ብላ መጀመሪያ ችግሬን ጠየቀችኝ። ከዛ ችግሬን እያንዳንዱን ነገርኳት። እየታመምኩ እንደሆነ ስራ መስራት እየቻልኩ እንዳልሆነ አሁን ላይ እንኳን ኢቭን የታክሲ እዛ ያለችበት ቦታ ጠርታኝ ነው በአካል ያወራችኝ። የታክሲ ሰታ ነው ሁላ የመለሰችኝ። ሲሄድ የታክሲ ይችላል ስመለስም የታክሲ ይችላል ማለት ነው። እጄ ላይ አንድ ብር እንደሌለኝ ከዛ በኋላ እንደ ችግር የለውም እኔ ታክሲ ከፍላለሁ ያለውን ነገር እዚህ በአካል ትነግሪኛለሽ እና እስኪ ያለውን አውሪ ብላ ሄድኩኝ። ሳወራት ስነግራት እያንዳንዱን ነገር እና 5 ዓመት ሙሉ ተቀምጠሽ ምንም ነገር እንዴት ነው ወረቀትም ምንም የለሽም? ምንም የለኝም። ኢቭን ስራ እንዳልሰራ ያደረገኝ አንደኛው ወረቀትም የለኝም፣ ሁለተኛው ላይ በመጨረሻ ራሴ እንኳን አሳካለሁ፣ ሰዎች ላይ አልወድቅም፣ እጅግር አለኝ፣ ቆማጣ አይደለሁም፣ ራሴ ሰርቼ ወረቀቴን ማስተካከል እችላለሁ ቢመሽም እንኳን ብዬ ባሰብኩበት ሰዓት እንደዚህ አይነት ህመም እየታመምኩኝ ተቸግሬያለሁ። ሳላስበው እንደዚህ አይነት ህመም እየጣለኝ ተቸገርኩኝ እና በማላቃቸው ባዕድ ሀገር ላይ በማላቃቸው ሰዎች ቤት ወድቄ ራሴን የማገኘው። ስለዚህ እንደዚህ ተቸግሬያለሁ። ሀገር ልግባልን ምንም ነገር የለኝም። አንድ ምስኪን እናቴ ምንም ያላረኩላት እኔ ነኝ የምጦራት፣ እኔ ነኝ ያለኋቸው ለቤተሰቦቼ ወስኜ ልጅቷ ካንቺ ያገናኘችኝ አልኳት። ከዛ በኋላ እሷ በቃ እኔ እንደዚህ ልሰጥሽ ይችላለሁ ሰዎች የሚረዱሽ ከሆነ ሰዎች አንቺ ሰርተሽ እንድትቆሚ ከዚህ ካለሽበት ችግር እንድትወጪ የሚያደርጉሽና የሚረዱሽ ከሆነ እኔ ይሄንን ቻሌንጅ አዘጋጅቼ እንደዚህ ሰጥሻለሁ። በዛ ቻሌንጅ አይዲሽንም ወረቀትሽንም ማስተካከል እችላለሁ። አይ አገሬ ገብቼ ቤተሰብ ጋር ጸበልም ሄጄ ራሴን አረጋግቼ እናቴንም አይቼ ከዛ ተመልሼ ስራ መጥቼ እሰራለሁ የምትይም ከሆነ ይሄን ነገር አስተካከልልሻለሁ ብላ ሐሳቧን ሰጠች። ከዛ እሱ በጣም ተስፋ ሆነኝ በጣም በቃ ምክንያቱም በሰዓቱ እኔ ምንም ነገር አይደለም የምፈልገው ጀስት በቃ እናቴ ማየት ነው። ለምን ውስጤ ራስሽን አጥፊ ሙቺ እንደዚህ በቃ ተስፋ የመቁረጥ ነገር ነው የተሞላው። በጣም በቃ በብዙ ጊዜ በቪዲዮ መለቃለሁ የሆነ ጽሁፍ አደርጋለሁ ቪዲዮ ላይ እና ውስጥ ያለውን ነገር ነበር የማወጣው ጀስት ሰው ለማግኘት የሚረዳኝ የሆነ አላ እናንተ እኮ አውርታችሁ በቃል ሰውን ለመሳብ ወይ የሆነ ነገር ለማምጣት አይደለም። አንዳንዴ ብዙ የሚደረጉ ነገሮች አሉ። የሆነ ነገር ለማግኘት ልሰክሱ ትችላላችሁ፣ ሰዎችን ልታጭበረብጁ ትችላላችሁ። ግን እኔ ያ ነገር የለም ውስጤ የምር ውስጤ ንጹህ ነው እና በጣም ታገልኩ፣ ብዙ ነገር አረኩ። በቃ የማይሆን ነገር ውስጥ ህይወቴን ገፋፋኝ። እሺ በዚህ ሁሉ ነገር ካልቻልኩኝ መስራትም ካልቻልኩኝ እሺ ምን ልሁን ግራ ገባኝ። በዚህ የተነሳ ነው ይሄ ቪዲዮ ትላንት ለቅቄ አሁን በቃ መሄድ አለብኝ ከዚህ ሁላ እኔ ምንም ምደክምበት ነገር የለም። አንድ እናቴ ናት። እሱን ደግሞ እግዚአብሔር በቃ አምላክ በጥበቡ እሱ ይጠበቃት። እኔ ለዚህ ለራሴ ሁሉ ታግያለሁ፣ ምንም ላደርግ አልችልም ብዬ ይህ ቪዲዮ የሰራሁት ለዛ ነው። ቢያንስ ሰዎች እንኳን ተረድተውኝ ወይም አገር የምገባበትን ነገር ወይ የሆነ እንድቆም የሚያበረታታኝ ሰው ካገኘው ብዬ ነው ይህ ቪዲዮ ለቅቄ እንዲታመም ያለሁት። እግዚአብሔርን አለ እዚህ አብረውኝ የሚኖሩ ሰዎች ራሱ አሉ፣ ያውቃሉ ችግሬን ሁሉን ነገር ያለሁበትን አኗኗሬ በቃ እንደምታመም እንደሚጥለኝ እንደዚህ በቃ በጭንቀት የተነሳ ሰላሜን አጥቼ ህመም ላይ እንደወደኩ በጣም ብዙ ሰው ነው የሚያቀኝ። ሲጀመር በአቅራቢያ ያሉ ችግሬን ያውቃሉ እና እንደዚህ አይነት ችግር ነው ይሄ ሁሉ ነገር ያመጣብኝ እና በጭንቀት የተነሳ ራሴን አጣው። በቃ እኔ መስራት ነው የምፈልገው፣ መስራት ግን አልቻልኩም። እናቴን ማየት ፈለግኩ። ብቻ ብዙ ነገር አወዛግቦኛል እና አሁን ላይ ከራሴ ጋር አራቀኝ። ይሄ ነው። አይዞሽ፣ ተረጋጊ፣ ችግር የለም። አይዞሽ ተረጋጊ። መሲ ቪዲዮ ናት ነው አንዴ ተረጋጋ። ቪዲዮ ናት አጥፍቼዋለሁ። እህትዋ የኔ እናት የኔ እህት አለን ከጎንሽ። ተረጋጊ፣ በጣም ተረጋጊ። እሺማ አይዞሽ። ሁላችንም ስደት ላይ ያለን እንደዚህ አይነት ስሜት ነው የሚሰማን። አንቺ ብቻ አይደለሽም። ሁላችንም ከዚህ መንገድ ሙለርም ይሄ የምታዩም እኮ ከበረኪና የተረፈ ነው። የምር ሁላችንም የሆነ መንገድ የሄድንበት አለ። ተረጋጊ የኔ ጀግና። አንቺ ጀግና ነሽ። አንቺ በጣም ጀግና። እኔ አሁን ማንም እኔ ይቅርታ አድርጉልኝ ስናገር በትክክል ነው አይደለም። በቃ እኛ ልንመክርሽ ልንዘክርሽ አይደለም፣ ከጎንሽ ልንሆን ነው። አታልቅሽ፣ በእግዚአብሔር አታልቅሽ፣ በእግዚአብሔር የምሬን ነው የምላችሁ። የእመቤቴን ስዕል ይዤ እኔ ልጅሽ እንኳን አይደለሁም ኢቭን ከፈጠረኝ አምላክ እንኳን ነው መጣለው። ለምን በጣም ተስፋ ከመቁረጥ የተነሳ እግዚአብሔር በሚያውቀው የምሬን ነው የምላችሁ። ተረጋጊ ቲና፣ ይኸውልሽ በቃ ይኸውልሽ ተረጋጊ። አሁን እኛ ቅድም እንደዛ ስንናደድ እኔ እንደዛ ስናገር የነበረው ማለት በዚህ ደረጃ ለምንድን ነው
ምክንያቱም ችግርም ካለ ችግሩን ተቀራርበን መነጋገር ነው እንጂ እንዴት የሰው ልጅ ቪዲዮ ሰርቶ እሞታለሁ ብሎ እንዴት ተፖስት ይችላል? በጣም እኔ ስሜታዊ ሆኜ ስናገርሽ ነበር። ስለዚህ አሁን ተረጋጊ። ገባሻ? ይሄ ቪዲዮ የአንቺ ፋሚሊ ጋር ብቻ አይደለም የሚደርሰው። አረብ ሀገር ላይ ያሉ እናቶች ነው ይህንን ቪዲዮ የሚያዩት። በጣም ብዙ ሰዎች ነው የሚያዩት እና የሰራችው ስራ ባይበረታታም ጥፋት ነው። አትሊስት እንደዚህ አይነት ቪዲዮ መስራት አልነበረብሽም። አሁን ግን ከስሜታዊነት ውጪ ራስሽን አረጋጊ፣ ተረጋጊ። ያሉትን ነገሮች እንትን እንላለን። ይኸውልሽ ቲናዬ ያሉት ነገሮች ላይ እንሰራለን። ወደ ሀገር መግባት ካለብሽ በነጭም ቢው ወረቀትሽ ማይሰራ ከሆነ ትገቢያለሽ። ሌላ አይነት ቻንሶች እንፈልጋለን። ካልሆነ በዚሁ አይነት ደግሞ ብዙ እህቶቻችን አሉ። ይሄው እዚህ ጋር ራሱ አንቺን ብለው ይመጡ። ስለዚህ ተረጋግተሽ ስራ መጀመር ካለብሽ ትሰሪያለሽ እንደማንኛውም ሰው። ግን ይሄ የሚሰማይ ስሜት ለኛም ይሰማናል፣ እዚህ ውስጥ ላለ ሁሉ ይሰማል። እሺ ውዴ፣ እኛ ከቅድም ጀምሮ ስናፈላልግሽ ነበረ። ራስሽ መምጣትሽ ደግ። ይህንን ጉዳይ አብራን ለነበረችው ለሊብራ ልስጥና ሊብራ አረጋጊያትና ከዛ በኋላ ለሁሉም እድል ይሰጥ። እነ ሚጣም ሁሉም ስላሉ እድል ይሰጥና ሙሌ ወደ ውሳኔ ይኬድ። በቃ 840 ሰው አለ ከስርም ከላይም እየወረድን እየወጣን መደረግ ያለበት መሆን ያለበት ምክርና ዝክሩን በውስጥ በኩል ለሷ ማድረስ። ይሄንን ነው ምለው። ሊብራ ሂጅበት። ኦኬ ቲናዬ ተረጋጋሽ እናቴ። ውሃ ላጠገብሽ አለ የኔ እናትሽ ጠጣለሁ። እሺ ጠጪ። አሁን ቻሌንጅ ሶፊ የሰጠችሽ ቻሌንጅ ምን ነበረ? እስኪ ማለት አብረን ቻሌንጁን ለማወቅ ፈለኩኝ። ምን ቻሌንጁ ምን አይነት ነበረ? ቻሌንጁ 2000 ካርድ ነው። ፀጉር ቤት እዚህ አላት፣ እዚህ አናሃዳና ኢትዮጵያም ደግሞ ሱቅ አላት። እናት በአካል ሄጄ እንደነገርኳችሁ ያወራኋት የነገረችኝም ይሄንን ቻሌንጅ እኔ ሰጥሻለሁ፣ እሱም ምንድነው ቪዛሽንም ማሰራለው። ከዛ አይ እኔ አገሬ ገብቼ እናቴን ማይቼ መስራት ነው የምፈልገው፣ የራሴውን ነገር መስራት ነው የምፈልገው ካልሽ ስለዚህ እኔ አመቻችልሻለሁ፣ ግን ቻሌንጁ ሰዎች እንዲረዱሽ አርግ ያለችኝ። ያ ቻሌንጅ ምንድነው የሰጠችኝ 2000 ይሄ ሜምበር ካርድ አለ። ሜምበር ካርድ ሺፕሮም ነው የሚባለው፣ ይሄ ብቻ አላውቅም እንደዛ። እሱን 2000 የሰጠችኝ ማለት እሷ ጋር ለመጠቀም ማለት ነው። 2000 ካርድ የ200 ብርም የ300 ብር ያዘጋጀ ማለት ነው። እና እሱን እኔን መርዳት የሚፈልጉ አንቺ አሁን ቆማጣ አይደለሽም፣ ልመና ሳይሆን ስራ ነው የምሰጥሽ። ይሄንን ምን ታረጊያለሽ? በቃ ሰዎች እንዲረዱሽ ቪዲዮም ሰርተው ሆነ ምንም ታዋቂ ሰዎች ጋር ለምንሽ ሄደሽ ጠይቀሻቸው ፋሲካን እስኪ ያስገባት። ፋሲካም እንደዚህ እሷ በፊት ያሰራችላት ናት። ፋሲካ አንድ ቁጥር እየጻፈች ነው እና እሷ ናት ያገናኘችኝ ከሶፊ። ቆይ ለምን የሚታይ መናገር የምትፈልጊው ካለ ላስቀድም።